ይህ በመቃብሩ ላይ ሐውልት የተሰራለት ውሻ ቡቦይ ይባላል። ቡቦይ የአንድ ፕሮፌሰር ማርሴሎ የተባለ ደግ አስተማሪ የቅርብ ጓደኛ ነበር። በየዕለቱ ቡቦይ የሚወደውን ሰው ለማየት ብቻ ፕሮፌሰሩ ወደሚያስተምርበት ትምህርት ቤት ይመጣ ነበር። ፕሮፌሰሩም ቡቦይን በፍቅር ተቀብለው ምሳቸውን ያካፍሉታል። እንደ እውነተኛ ጓደኛ የሚያወሩት ነበር። ይህ ለውድ አድማጮቻችን ግሩም በሆነ እንዲሁም ለዛ ባለው መልኩ ረጃጅም እንዲሁም አጫጭር የሆኑ ትረካዎችን የሚያገኙበት ገጽ ነው። ሁሉም ትረካዎቻችን ለጆሮ የሚስማሙ ስለሆኑ ሰብስክራይብ በማድረግ ያበረታቱን። ምሳቸውን ያካፍሉታል። እንደ እውነተኛ ጓደኛ የሚያወሩት ነበር። አንድ ቀን ግን አንድ አሳዛኝ ነገር ተከሰተ። ፕሮፌሰሩ ሞቱ። ጓደኛው የት እንደሄደ ማንም ለቡቦይ ማስረዳት አልቻለም። ለ2 ሳምንታት ያህል ይህ አፍቃሪ ውሻ ወደ ትምህርት ቤት እየመጣ በመምህሩ ቢሮ በር ላይ እየጠበቀ ነበር። ጓደኛውን እንደገና ለማየት ተስፋ በማድረግ በሩ ላይ ይቧጭርና ዙሪያውን ይመለከት ነበር። የትምህርት ቤቱ ሰዎች ቡቦይ በሕይወት የሌሉትን ፕሮፌሰር ሲጠብቅ ሲመለከቱ በጣም ያዝናሉ። በፕሮፌሰሩ የቀብር ስነ ስርዓት ላይ እንዲሰናበታቸው ለማለት ወሰዱት። ቡቦይ ጓደኛውን ምን ያህል እንደናፈቀው ሲመለከቱ እዚያ ያሉት ሁሉ በእንባ ተሞሉ። ቡቦይ ለረጅም ጊዜ ጓደኛውን በመፈለግና ተመልሶ ይመጣሉ ብሎ በመጠበቅ እውነተኛ ጓደኝነት ምን ማለት እንደሆነ አሳይቷል። ታማኝነቱንም አስመስክሯል። ቡቦይ በኋላ ሲሞት በልዩ የቤት እንስሳት መቃብር ቀበሩት። የእሱ ታሪክ በጣም ልዩ ከመሆኑ የተነሳ ሰዎች ዛሬም ስለሱ ያወራሉ። ቡቦይ ዛሬ ሕይወቱ ቢያልፍም ግን የማያልፍ አንድ አስደናቂ ነገር አስተምሯል። ውሾች በሙሉ ልባቸው ይወዱናል። ሀብታሞችን ብንሆን ድሆች ብንሆን ብናጣም ብንገረጣም ደንታ የላቸውም። ስለ ማንነታችን ብቻ ይወዱናል። እኛ ሰዎች ደግሞ ከእንስሳት በጣም የላቅነንና ከዚህም በላይ ሰውን በማንነቱ ብቻ መውደድ አለብን። ይህ ታሪክ ትልቅ ትምህርት ያስተምረናል። በቀጣይ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን ለማግኘት ሰብስክራይብ ያድርጉን።